ስለሚሰደቡ ስለሚያውቁት ይፈራል። ስድቡ ደግሞ ከየት እንደሚመጣ ታውቁታላችሁና ስለሚሰደቡ ስለሚንጓጠጡ ስማቸው ስለሚጠፋ ፈርተው መጨረሻ በኢትዮጵያ ከሚወደዱና ዝነኛ ከሆኑ በተለይም ደግሞ በዘጠናዎቹ በተሰሩ ዘፈኖች መካከል እጅጉኑ ተወዳጅነትን ካተረፉ አንዱ ሰው ነው። ድምፃዊ ተመስገን ገብረ እግዚአብሔር ወይም ተሙ። ይህ ወንድማችን አንድ ዘፈን ሲያወጣ በብዙ ሚሊዮን እይታዎች በማግኘት እንዲሁም በተለያዩ ኮንሰርቶች ላይ በመገኘት ዳጎስ ያለ ገንዘብ በመቀበል በሄደበት ሁሉ በአድናቂዎቹ መከበብ በተለያዩ መድረኮች ላይ ስራውን ሲያቀርብ በወዳጆቹ የሚታበድለት ድምፃዊ ነበረ። ዛሬ ግን እየተሰማው መረጃ ማንም ያልጠበቀው እና ያላሰበው ሆኗል። ይህ ሁሉ የዓለም ዝና እና ክብር እንዲሁም ገንዘብ እና ሀብት በመተው አሁን የቀረውን ዘመኑን በጌታ ቤት ለመሆን እንደመጣ ተሰምቷል። እንግዲህ ወንድማችን ተሙ ወደ ጌታ መምጣቱን የሚያሳይ ቪዲዮ አለን። ቪዲዮውን ላይክ በማድረግ ይጀምሩት። ሲሰደቡ ስለሚያውቁት ይፈራል። ስድቡ ደግሞ ከየት እንደሚመጣ ታውቁታላችሁና ስለሚሰደቡ ስለሚንጓጠጡ ስማቸው ስለሚጠፋ ፈርተው መጨረሻ ላይ የጌታ ወንጌል ሲገባቸው አዳኙ እሱ እንደሆነ ፈራጁ እሱ እንደሆነ ሲገባቸው እንትን ይላሉና ተመስገን ኮንግራቹሌሽን ደስ ብሎኛል። ተመስገን ወንድማችን ደስ ብሎኛል። አባ እግዚአብሔር ብርክ ያድርግ። ውድ የፋሪስ ሚዲያ ተከታታዮቻችን ቪዲዮውን እንደተመለከታችሁት ነበረ። እንግዲህ ተሙም እንዲህ ሲል ተናግሯል። በዓለም ሕይወት ሳለው ዝና፣ ሀብት፣ ሁሉ ነገር ያጓጓኝ ነበረ። ነገር ግን እነዚህን ሁሉ ሳገኛቸው እጅጉኑ ይቀሉብኝ ነበረ ሲል የነፍሴ ጥያቄ በዕለት ተዕለት ያሳስበኝ ነበረ። የእኔ በዚህ ምድር ላይ መኖር እየዘፈንኩ በዘፈኔ ሰዎችን መጥራት ነው ወይ በማለት ሁል ጊዜ እጠይቅ ነበረ። ዛሬ ግን የወንጌል እውነት በርቶልኝ የምድር ሳይሆን የሰማይ የሚጠፋ ሳይሆን የማይጠፋ ሕይወት ተካፋይ ሆኛለሁ ሲል የተናገረ ሲሆን በጌታም ከሆነ ቆየት ያለ መሆኑን ተናግሯል። አሁን ግን የእኔ ወደ ጌታ መምጣት ለሌሎች በዘፋኝነት ሕይወት ውስጥ ላሉ ወንድምና እህቶቼ ከዚህ ከባድ ሁኔታ እንዲወጡ ለእኔ የበራልኝ የወንጌል እውነት እንዲበራላቸው ዘንድ ዘወትር እጸልያለሁ በማለት ተናግሯል። እንግዲህ እግዚአብሔር ዛሬም በስራ ላይ መሆኑን የሚያሳይ ነው። ከቅርብ ጊዜ ወዲህ ደግሞ ታዋቂ የሆኑ ሰዎች የወንጌል እውነት በርቶላቸው ወደ ጌታ ቤት ሲቀላቀሉ እየተመለከትን ነው። እንግዲህ ምን እንላለን? እግዚአብሔር ይመስገን እንላለን። ውድ የፋሪስ ሚዲያ ተከታታዮቻችን እንግዲህ ለእናንተ በቅርበት መረጃን ስናቀርብ ቆይተናል። በዚህ አጭር ጊዜም 1000 ሰብስክራይብ ለመግባት ችለናል። ስለዚህም እናንተን ውድ የፋሪስ ሚዲያ ተከታታዮቻችን ከልብ ማመስገን እንወዳለን። እንግዲህ ለዚህ ሚዲያ አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። መረጃዎች በፍጥነት እንዲደርሳችሁ የደውል ምልክትን ይጫኑ። ለዛሬ ያዝንላችሁን ቪዲዮ ይህን ይመስል ነበረ። ቪዲዮውን ከወደዳችሁት ላይክ እና ሼር እንዳይረሳ። በድጋሚ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። እኛ በሌላ መረጃ እስክንገናኝ ቸር ሰንብቱ።